ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው የጓደኛዬ ባል ሬሳ ከዱባይ እስካሁን ወደ ኢትዮጵያ አልገባም። ሁላችሁም በጸሎት አግዙኝ። እንዳልኳችሁ ጸሎታችሁ አይለየኝ። ቤተሰቦቼ ሙስሊሞችም ኦርቶዶክሶችም ጴንጤዎችም እንደዛ በጸሎታችሁ አትለዩን። ሁለተኛ ነገር ደግሞ ሩታ ዛሬ በእንደዚህ አይነት መልክ ታፋሽ ስታሳይ የነበረው ጡትሽ ስታሳይ የነበረው በጋጥ ወጥ አለባበስ በሚያስጠላ አለባበስ መተሽ አሁን ዛሬ አብርሽን ይዘሽ መተሽ እንደዚህ ስጦታ እንዳትቀበዩ ጣዩ ቆሻሻኔ ሲልሽ እሺ ብለሽ እንደዛ አረጌ ስታረግ የነበረው አሁን ዛሬ አልፈልግህም ብለሽ አብርሽ ወደ ኤርሜናና እንትን ሲል እሺ ብሎ ሲቀበላት እብድብድ ለማጫወት አብርሽ አንተ ዱንዙዝ የምትነቃ ከሆነ በጣም የማትነቃ ከሆነ ቶ በቃ ንቃ። አለሽ ሰላም ነው? ሰላም ነው። እግዚአብሔር ይመስገን። አለሽ ደህና? እንግዲህ በእግር በፈረስ ፈልግሽ ዛሬ አገኘሁሽ። ቤተሰብ ያው እንግዲህ ሄርሜላን በእግር በፈረስ በስልክም በምንም ብል ላገኛት አልቻልኩም ነበረ። ለመጀመሪያ ጊዜ እንግዲህ ዛሬ አግኝቻታለሁ። ደህና ነሽ? ደህና ነኝ። ሰላም መስገናለሁ አለን። ያው እንግዲህ ቤተሰብ ነግሬያቸዋለሁ። ሄርሜላን አንዳንድ ነገር ላወራት ፈልጌ ነው ዛሬ የተገናኘ ነው እና ሄርሚ ምንድነው መሰለሽ እየተፈጠረ ያለውን ነገር እያንዳንዱን ነገር እያየው ነው እየሰማውም ነው። አንቺ ይሄን በማድረግሽ ይሄ በመሆኑ ምን ያህል ደስተኛ ነሽ? የነሱ እንደዚህ መበጣበጥ የነሱ እንደዚህ መጣላት ምን ያህል ያስደስትሻል? ምን ያህል ያረካሻል? ምን ያህል የአእምሮ እረፍት ይሰጥሻል? ምክንያቱም ሴት ልጅ ነሽ አንቺ ነገ ምን እንደሚደርስብሽ አታቂም። አሁን ጊዜያዊ ደስታ አግኝተሽ ሊሆን ይችላል፣ ጊዜያዊ እርካታ አግኝተሽ ሊሆን ይችላል። በቃ የሆነ አንቺ ፈታ ማለትሽን ዘና ማለትሽን እሱ ይወደኛል እኔም ወደዋለሁ እያልሽ ሊሆን ይችላል። ምናልባት በሚያሳይሽ ፍቅር በሚሰጥሽ እንክብካቤ ምናምን ወዱሽ መስሎሽ ሊሆን ይችላል። ግን የወንድ ልጅ ልብ አታቂም። ነገ ሴት ልጅ ነሽ አንቺ። ባንቺ ላይ ደግሞ ነገ ምን እንደሚደርስ አታቂም። በትዳር እንኳን ደግሞ ገብቶ እንደዚህ እንትን ማለቱም ብዙም ደስ አይልም። እህታዊ ምክር ነው የምመክርሽ። ምክንያቱም ሴት ልጅ ነኝ እኔም አንቺም ሴት ልጅ ነሽ። ነገ ደግሞ እቺ ልጅ አሁን ዛሬ አንቺ በምታደርጊው ነገር ምናልባት ውስጧ ሊጎዳ ይችላል። ነገስ አንቺ እንደዚህ አይነት ነገር ቢደርስብሽ እንዴት ታውቂያለሽ? ዛሬ ለሚሰጥሽ ፍቅር ክብር ምናምን እሱ የሰጠሽን ልዩ ቦታ አይተሽ በቃ አብርሽ ይወደኛል ያፈቅረኛል እየተንከባከበኝ ነው ብለሽ ልትይ ትችያለሽ። ነገስ ደግሞ ነገ ከጀርባሽ ምን እንደሚሰራ አታውቂም። ነገ ማለት ነገ ከነገ ወዲያ ይሄ ወንድ ልጅ ሊከዳሽ ይችላል። ወደ ቀድሞ ወይ ትዳሩ ሊመለስ ይችላል። ታውቂያለሽ ሩታን በጣም ነው የሚወዳት። አሁን ድረስ ልብ ውስጥ አለች። አታውቂም አንቺ። ምናልባት እንዲህ በአፉ ሲናገር እውነት ከኔ ጋር ነው፣ እውነት እኔን ወዶኛል፣ እኔን አፍቅሮኛል፣ ከኔ ውጪ ሌላ ሴትን አያስብም፣ ካሁን በኋላ ወደሷ የማይመለሽን ብለሽ አስበሽ ሊሆን ይችላል። ምክንያቱም የሰውን አንደበቱ ንግግሩን ነው ምናምነው፣ ውስጡን አታውቂም። ምናልባት በአንደበቱ ሲናገር አምነሽ ይችላል፣ ዋው ብለሽ ሊሆን ይችላል። ነገ ልቡ ላይ ምን እንዳሰበ አታውቂም። ነገ ትቶሽ ቢሄድስ? ወደ ቀድሞ ትዳሩ ይመለስስ? አቋሙን አታውቂም። የወንድ ልጅ ሴት ልጅ ነሽ። ነገ የሚደርስብሽን አታውቂም። ነገ ደግሞ አንቺ የራስሽን ህይወት ደግሞ በምትኖሪ ሰዓት ምናልባት አግብተሽ ምን ብለሽ በምትኖሪ ሰዓት ያገባሽው ደግሞ ሰው ነገ ባንቺ ላይ እንደዛ አይነት ድራማ ቢሰራስ ምን ያህል እርግጠኛ ነሽ? እና እኔ እህታዊ ምክር ነው የምመክርሽ። ይሄ መቆጣት የሆነ እንደዚህ ምናምን ነገር ሳይሆን እህታዊ ምክር ነው። ምክንያቱም ቢያንስ ከአንቺ በእድሜም ተለቅላለው በትዳር ዓለም እግዚአብሔር ይመስገን 12 13 አመት ሆኖኛል። ቢያንስ እኔ ትንሽ በሰልላለሁ። ከኔ ምክራዊ ነገር በመክርሽ ለነገ ህይወትሽ የተሻለ ነው ብዬ ነው እንትን እምልሽ እንጂ አተካሮ ፈጥሮ ነው ተጣልቶ ምናምን ነገር አይደለም። ምክራዊ ነው። ምክንያቱም ትዳር ላይ ስለቆየው ነገ ደግሞ አንቺ ወደ ትዳር ዓለም ስትገቢ እኔ ከዚህ በላይ እንድታወሪ አልፈቅድልሽም። መጀመሪያ ፍሽን አስጠብቢ። የደመቁ በግ ሀሳብ አስተያየት መስጠት ስለምፈልግ ነው።
ገባሽ አይደል? ከእናንተ በላይ ብልጥ፣ ከእናንተ በላይ ሰውን የሚያሞኝ፣ ከእናንተ በላይ ጅል፣ ከእናንተ በላይ ተናጋሪ የለም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንዴት አላችሁ? አመሰግናለሁ ለምታበረታቱ፣ ሰብስክራይብ፣ ላይክ ለምታደርጉኝ፣ እጃችሁን ለወርቅ በሉልኝ። በያላችሁበት በየዓለም ጥግ በውጭ በሀገር ቤትም ያላችሁ ሰላም እንዴት አላችሁልኝ? ሰላም አለይኩም ወራህመቱላሂ ወበረካቱ። ይህች ጥንብ ሴተኛ አዳሪ እንግዲህ ተመልከቷት እንግዲህ የሩታ እህት ነኝ ብላ የመጣችሁ የደመቁ እህት ነኝ ብላ የመጣችሁ ይታፈር በከንፈር ዝም አይነቅዝም ይላል የጎጃም ሰው ሲተርት፣ አሊያም ደግሞ የሀገር ሰው ሲተርት። ስለዚህ አንቺ ሻውር ከራስ ይጀምራል። አስረግጬ ነው የምነግርሽ፣ ሻውር ከራስ ይጀምራል። የሰው ልጅ ትዳሩን የሚያስከብረው ራሱ ነው። ገባሽ አይደለ? ትዳሬ ነው ካለች አብርሃም ትክክለኛ ባሏ ከሆነ የምታስከብረው ሲጀመር አላገባትም፣ ተቀባይነትም የለውም። ልንገርሽ፣ የሶሻል ሚዲያ ባለቤቱ ናት። አሁንም ባለቤቱ ናት። የሶሻል ሚዲያ ባለቤቱ ናት። የእሱ ባለቤት ከጀርባ ነው ያለችው። የአቺ ማናካች ደግሞ ሄርሜ ናት። ይህንን አስረግጬ እነግርሻለሁ። ትክክለኛ ባለቤቱን ይዞ መጥቷል። ከሄርሜ ውጭ ወደ ውጭ ብሎ አንድ ሴት እስካሁን ድረስ አላመጣም። ደመቁ ግን ትክክለኛ ሚስቱ ስላላደለች እስከዛሬ ድረስ በተለያዩ ሴቶች ጋር ሰርቷል። ያም መብቱ ነው። አይዶን ኬር መብቱ ነው። ላኪን እናንተ ግን እየመጣችሁ በተዘረገፋችሁ ቅጥር እነ ላሜ ቡራን እናሳምናለን ብላችሁ የምታደርጉት ነገር እነዚህ ልጆች ደግሞ ዋጋ ያስከፍሏችኋል። በጎቹ ቀላል ሰው እንዳይመስሏችሁ፣ ዋጋ ያስከፍሏችኋል። ስራቸውን ትተው ገንዘባቸውን መስዋዕትነት አድርገው ጊዜያቸውን መስዋዕትነት አድርገው ሲመለከቱ የነበሩ ሰዎች ናቸው። እኔ ይህንን አልክድም፣ እመሰክርላችኋለሁ በ10 ጣቴ ማለት ነው። ስለዚህ ጊዜያቸውን መስዋዕትነት አድርገው እናንተን እየተመለከቱ ባልና ሚስት ናቸው ብለው ተቀብለው ደመቁ የአንቺ እህት የማይበላ ያህያ ስጋ ከወደንስ ላይ ከእናንተ ከቤተሰቡ ከእናንተ ከጅል ቤተሰቦች የደመቁ በጎች ይሻላሉ። እውነቱን ልንገርሽ፣ እኔ መሰክርላችኋለሁ። አምነዋትኝ ወደዋት ታኮራናለ ብለው ተከትለው የአንቺ እህት ግን እህት የተባለችው የአንቺ እህት ሞግዳፏ እቺ ቆሻሻዋ ሶሻል ሚዲያ ላይ የምትንቋሸሸው ሰውነቷን ዳቦ በነጻያ ላይ የምትሸጥ ራቁቷን ይቺ ራቁት እህትሽ የአህያ ስጋ የማይበላ አርዳባቸዋለኝ። ገባሽ? ይቅርታ እህቶቼ፣ እኔ ለእናንተ ክብር አለኝ። ሀቁን አወጣለሁኝ። እስካሁን ድረስ ተውኝባቸዋለሁ። አሁን ግን ይቅርታ ብላ እንኳ አንድ ቀን እንኳ የሚያስደስት ቪዲዮ የሚያስደምን ቪዲዮ እንኳ ራሷን ነፃ ውታ ያንቺት ስትሰራ አላየንም። የሰው ልጅ ትዳሩን የሚከበረው በራሱ ነው እንጂ መተሽ አሁን ደግሞ ሄርሜላ ላይ እንደዚህ አላገጋለሁ ብትይ አይቀበሉሽም። የደመቁ በጎች፣ የደመቁ ላሜ ቦራዎች ደግሞ ደመቁን ብቻ ነው ይዘው ወደፊት የሚሄዱት። አንቺ ጣም በረካ ሻውር ከራስ ነው የሚጀምረው። ልንገሩሽ እውነቱን፣ አንቺ ንገሩ ባይ እናስታጥቀሻለን። ያለ እናንተ ተናጋሪ የለም፣ ያለ እናንተ ብልጥ የለም። ማንም የተጣላ ሰው የለም። ከዚህ ጋር ማንም የተጣላ የለም። አብርሃም ባለውለታዋ ነው። አዎ ባለውለታዋ ነው። አምጥቶ ከበጎቹ ጋር ቀላቅሎታል። አዎ ደግሞ ዛሬ ደግሞ ደስታን ይሄን ደስታ ተስፋዬን የተባለውን ቲማቲም ለቃሚ አመታ ስትተውን ራቁቷን ቂጧን ስታሳይ ብልቂጥቂጥ ብላ ያንቺ ስትንበላቀጥ ራቁት ዳቦ በነፃ 666 ቪዲዮ ስታስተላልፍ የነበረው ያንቺ ጥረት ልንገርሽ እውነቱ እኔ እየተገንኩ አይደለም። እውነቱ ሀቁ መናገር ስላለበትም አንቺ ጥምት መጀመሪያ አይንሽን አስተካክለ ያፈሽን አሰፍቴ ሞግዳፍ ናችሁ እናንተ ጨረሳችሁ። መልከ ጥፉ መልካቸው ያምር ንግግራችሁ በእግር በፈረስ ንግግር ትችላላችሁ። ነጋዴዎች ሶሻል ሚዲያ ላይ ይህን ህዝብ ቆርጥሞ የሚቀበላችሁ የለም። ካሁን በኋላ የሚቀበልሽ የለም። ኔበር የሚቀበላችሁ የለም። ልንገራችሁ እውነቱን ሁሉም ሰው ነቅቶባቸዋል። ይብን እህትሽን ራሱ 300 ኬ እንኳን የሚያስገባት የለም። ለምን አረደችበት? ያህያ ስጋ የማይበላ ከአደችው ህዝብን ጠንብ። ያንቺም ከጊዜ በኋላ ትወርቃለች። የአንቺ እህት ራሱ ህዝብ ነው ያመጣ። ህዝብ ይጥላታል ገርስሶ። ጠብቄ ረካሽ። የተጣላ ሰው የለም፣ የተጋባ ሰው የለም፣ የወለደ ሰው የለም። ታውኒ ዝም ብለሽ ከዛም ከዚህም እየመጣሽ። ምክንያቱም ድቃሎችሽን ማን ያሳድግልሻል? የዩቱብ ገንዘብ ካልተከፈለሽ። እናንተ ንገሩ ባይ ቀጣፊ ውልቢ። ከማን ላይ ነው እናንተ የምትጨፍሩት? ከማን ላይ ነው አንቺ የምትተውኒው? መተሽ ይህትሽ አልበቃ ብሎ ደግሞ አንቺ ልተውኒ ነው ከህዝብ ላይ መተሽ ልትቀልጂ ነው? ኧረ እባክሽ ማነሽ ቀልደኛ ዝምባም፣ የሰው ዝምባም፣ የዝንብ ማረፊያ አይከ